ራሱ መጽሐፉ ኢየሱስ ክርስቶስ እያለ ይጀምርና ግን ሙሉ ስለ ጥንቆላ ያወራል ማለት ነውና ይሄን በጣም ትኩረት አድርገን ማየት ያለብን ነገር ነው። ክርስቲያን ወገኖቻችንም እስቲ ይሄን ነገር መልስ ካላችሁ ለመመለስ ሞክሩ እና ጥንቆላን እንቃወማለን። ሙስሊሞች ሙሉ ጥንቆላን እንቃወማለን። አሰረ እንደሆነ መፋታትን አትሻ እንዳትፋታ ግን በሚስት አልታሰረ እንደሆነ ሚስትን አትሻ እንዳትፈልግ ሚስትን። ይሄ ምን አይነት ትዕዛዝ ነው? ምን አይነት ትዕዛዝ ነው? ያ ካላገባችሁ እንዳታገቡ፣ አግብታችሁ ከሆነ ግን እንዳትፈቱ። ይሄን አንፈልግም። አምላክ እንደዚህ ብሎ አይናገርም። ሲጀመር መጽሐፍ ቅዱስ ነቢያት ንጹሃን ሰዎችን በመጋዝ እንደሚተረትሩ ያውቁ ኖሯል። የእግዚአብሔር ነብይና የመጽሐፍ ቅዱስ ጸሐፊ የሆነው ነብዩ ዳዊት ንጹሃን ህዝቦችን በአሰቃቂ ሁኔታ በመጋዝ ይተረትር ነበረ። ታሪኩን የምናገኘው መጽሐፈ ዜና ምዕራፍ 20 ላይ ነው። ላንብብላችሁ። በውስጧም የነበሩትን ህዝብ አውጥቶ በመጋዝ ተረተራቸው፣ በመጥረቢያ ቆራረጣቸው። ዳዊትም በአሞን ልጆች ከተማ ሁሉ እንደዚህ አደረገ። ምን ያደረገ? በመጋዝ ተረተረ። ራሱ መጽሐፉ ኢየሱስ ክርስቶስ እያለ ይጀምርና ግን ሙሉ ስለ ጥንቆላ ያወራል ማለት ነውና ይሄን በጣም ትኩረት አድርገን ማየት ያለብን ነገር ነው። ክርስቲያን ወገኖቻችንም እስቲ ይሄን ነገር መልስ ካላችሁ ለመመለስ ሞክሩ እና ጥንቆላን እንቃወማለን። ሙስሊሞች ሙሉ ጥንቆላን እንቃወማለን። እናንተም ተቃውሙ። መልካም ነይ ኡስታዝ፣ የሙስሊሞች ወኪል ጥንቁልናን እንቃወም እያለን ነው። ነገር ግን ጥንቁልናን እንቃወም ብሎ መጽሐፍ ቅዱሳችሁን ጣሉ እያለን ነው። ጥንቁልናን ማን እንዳስተማረ፣ ጥንቁልናን መጽሐፍ ቅዱስ እንዴት እንደሚያወግዝ ላሳየ። ዘዳግም ምዕራፍ 18 ቁጥር 10 እስከ 11 እንዲህ ይላል። ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ሟርተኛም፣ ሞራ ገላጭም፣ አስማተኛም፣ መተተኛም፣ በድግምት የሚጠነቁልም፣ መናፍስትን የሚጠራም፣ ጠንቋይም፣ ሙታን ሳቢም በአንተ ዘንድ አይገኝ ይላል መጽሐፍ ቅዱስ። ይህን የሚያደርጉ ከቁጥር 12 እስከ 13 በግልጽ ጥንቁልና፣ መተት የሚጠሩ እንደዚህ የሚያደርጉትን መጽሐፍ ቅዱስ እንደሚቃወምና እንደሚያወግዝ ይናገራል ማለት ነው። ስለዚህ ድግምትና ሟርት መጥራት፣ ጥንቁልና በመጽሐፍ ቅዱስ የተወገዘ ነው። እንደዚህ አጋንንት መሳብ በራሱ ኃጢአት ነው ማለት ነው። አጋንንትም እናርቅበት ስም ደግሞ ከስሞች ሁሉ በላይ የሆነው ኢየሱስ ክርስቶስ ይባላል ማለት ነው። በሉቃስ ወንጌል ምዕራፍ 10 ላይ ከቁጥር 1 ጀምራችሁ ስትመለከቱት ለሰባውም ስልጣን ይሰጣቸዋል በስሙ አጋንንትን እንዲያወጡ። እነሱም ቁጥር 17 ላይ ሉቃስ ወንጌል 10 ላይ እንደዚህ ይላል፣ ሰባውም በደስታ ተመለሱ፣ ጌታ ሆይ አጋንንትስ እንኳ በስምህ ተገዙልን አሉት ይላል። የክርስቶስ ስም አጋንንትን እንኳን መግዛት የሚችል ነው። ታላቁ ትእዛዝም የሰጣቸውን ብሎ ነው። መጨረሻ ላይ በማርቆስ ወንጌል ምዕራፍ 16 ቁጥር 17 ያመኑትን እነዚህ ምልክቶች ይከተሏቸዋል። ምን አይነት ምልክቶች? በስሜ አጋንንትን ያወጣሉ። የክርስቶስ ስም አጋንንትን የሚያወጣ የሚረግጥ የሚጠልዝ ነው። ስለ አጋንንት እና ስለ ጥንቁልና ቁርአን ውስጥ ምን ይላል ስንል ጥንቁልናን ለመጀመሪያ ጊዜ ያስተማረው ማን ነው ስንል ሃሩትና ማሩት የሚባሉ ሁለት መላእክቶች ናቸው እንደ እስልምና። እነኛም መላእክቶች የላከው ደግሞ አላህ ነው። ስለዚህ የጥንቁልና መስራቹና መሰረቱ ማን ነው ከተባለ አላህ ይሆናል። ሱራ አልበቀራ የላሚቷ ምዕራፍ አያ 102 ላይ እንደዚህ ይላል፣ ሰይጣናትንም በሱሌማን ወይንም በሰለሞን ዘመነ መንግስት የሚያነቡትን ድግምት ተከተሉ። ሱሌማንም አልካደም፣ ድግምተኛ አልነበረም። ግን ሰይጣናት ሰዎችን ድግምትን የሚያስተምሩ ልብ በሉ፣ ሰዎችን ድግምትን የሚያስተምሩ ሲሆኑ ካዱ። ያንንም በባቢሎን በሁለቱ መላእክት በሃሩትና ማሩት ላይ የተወረደውን ነገር ያስተምሯቸዋል። ሃሩትና ማሩት የሚባሉ ሁለት መላእክቶችን ልኮ አላህ ለሰዎች ምን ያስተምራሉ አለ? ድግምትን ያስተምራሉ። መላእክቶቹን የላካቸው ማን ነው? አላህ ነው። ምን እንዲያስተምሩ? ድግምት እንዲያስተምሩ። እነኚህ የተላኩት መላእክቶች ድግምት እንዲያስተምሩ ሄደው አስተምረው ነብያቸው ምንድን ያደረጉት? ድግምት እንዲሰራበት አደረጉት። ሳሂህ አልቡኻሪ 5765 ላይ ናሬትድ አይሻ እንደተረከችው magic was worked on Allah's messenger so that he used to think that he had sexual relation with his wives while he actually had not. ነብዩ ድግምት ተሰርቶበት ወይንም ማጂክ ተሰርቶበት ወሲብ ሳያደርግ ወሲብ ያደረገ ይመስለው ነበር ይላል። መላእክቶቹን የላከው ማን ነው? እሱ ሃሩትና ማሩት የሚባሉትን ድግምት እንዲሰሩባቸው ሰዎች ላይ አላህ ነው። እነኚህ ደግሞ ሙሐመድ ላይ ድግምት ተሰርቶበት ምን ይለናል? ከሚስቶቹ ሳይገናኝ
ወሲብ ያደረገ ይመስለው ነበር ይለናል። እዚህ ጋር ሐዲሱን እንደምትመለከቱት ሱናን ኢብን መጃ 535 ላይ ነብዩ የወንድ ዘር ፍሬውን እንኳን እላው ላይ የሚረጭ ነበር። እዚህ ጋር ሱናን ናሳይ 296 ላይ እንደምትመለከቱት it was narrated that Aisha said አይሻ እንደተረከችው እንደዚህ ይላል I used to scrub the janaba on another occasion she said the semen from the garment of the messenger of Allah በሌላ ቀን ደግሞ ምን ትላለች ሴማኑን ወይንም የወንድ ዘር ፍሬውን ከልብሱ ላይ በእጄ እፈቀፍቅለት ነበር ትላለች። ስለዚህ አላህ ማሩትና ሃሩት የሚባሉትን ሁለት መላእክቶችን ልኮ ሰዎች ላይ ድግምት እንዲሰሩ አድርጎ በዛ የተነሳ ነብያችሁ ደግሞ በድግምት ቁጥጥር ስር ሆኖ ተሚስቶቹ ሳይገናኝ የተገናኘ የመሰለው የወንድ ዘር ፍሬውን እላው ላይ የሚያዝረከርክ ነበር። በጣም ያሳዝናል። ማለት አላህ ሊያድነው ሲገባ ጭራሽ ቆሞ ይታዘበው ነበር ማለት ነው። በእስልምና አጋንንት በራሱ ወንድሞቻቸው ናቸው። አቡ ሃይደር ከዚህ በፊት ሲለው ሰምታችሁታል። ጂኒዎችና አጋንንቶች ወንድሞቻችን ናቸው፣ ሴቶቹ ደግሞ እህቶቻችን ናቸው ብሏል። 72ኛው ምዕራፍ የቁርአን የጂኒ ምዕራፍ ወይንም የአጋንንት ምዕራፍ ይባላል። ነብያቸው እዚህ ጋር እንደምትመለከቱት ጂኒዎች ይጋብዙታል። አይደለም ጠንቋይ ቤት መሄድ ቀርቶ አጋንንቶች ጋር ይሄዳል። ጂኒዎች ግብዣ አድርገውለት ከነሱ ጋር ግብዣን ይቀበላል። ምን ይሄ ብቻ ይገርማቸዋል። ሳይ ሙስሊም 2814 ላይ እንደዚህ ይላል there is none amongst you with whom is not unattached from amongst the jinn or devil ከናንተ ውስጥ ማናችሁም የላችሁም ጂኒ ወይንም አጋንንት ያልነካችሁ ያለለባችሁ አለ። ማን ነው ያለው? ሙሐመድ the companion said ከዛ ባልደረቦቹ እንደዚህ ያሉ Allah's messenger with you too አንተም ላይ ያለ መልእክተኛ ብለው ይጠይቁታል። thereupon he said እሱም እንደዚህ ይላል yes but Allah helps me against him and so I'm safe from his hand and he does not command me but for good ምን ይላል ከዛ እሱ አዎ እኔም አጋንንት አለብኝ ጂን አጋንንት ሰይጣን አለብኝ ነገር ግን እኔ መጥፎ እንዳያሰራኝ አላህ ጠብቆኛል ይላል። ነብዩ ላይ ያለው ወይንም ነብያችሁ ላይ ያለው አጋንንት ምንድነው እሱ መጥፎ ያሰራኝም ይላል። ለምንድነው ሲባል አላህ ተሱ ከስራው ጠብቆኛል። እናንተ ላይ ያለው አላህ ያላሰለመው ጂኒ ነው ያለው ወይንም ሰይጣን ነው ያለው። ስለዚህ ነብያችሁ ሰይጣን አለበት ማለት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ ከዳቢሎስ ናችሁ የአባታችሁ ምኞት ልታደርጉ ትወዳላችሁ እርሱ ከመጀመሪያ ነፍሰ ገዳይ ነበረ እውነትም በእርሱ ስለሌለ በእውነት አልቆመም ሐሰትን ሲናገር ከራሱ ይናገራል ሐሰተኛ ሐሰትም አባት ይባላል ይላል። እኔ የሚያሰራኝ አጋንንት ለመልካም ነው አለ። ምንድነው ለመልካም የሚያሰራው አጋንንት ብለን ስንል መጽሐፍ ቅዱስ እንደሚናገረው አጋንንት ሐሰተኛና ነፍሰ ገዳይ ነው። ነብዩ እንደዛ ነበር። ሐሰተኛ እንደሆነ ሂስትሪ ኦፍ አጣባሪ ቮሊዩም 6 ፔጅ 111 ላይ ይናገራል ማለት ነው። ስለዚህ በድግምት ውስጥ ሆኖ በአጋንንት ቁጥጥር ውስጥ ሆኖ ይሄ ሁሉ ሲያደርግ ነበረ ነብያችሁ ማለት ነው። ከምንም በላይ ነብያችሁ በዚህ ድግምት ውስጥ ሆኖ ሲሰቃይ እንዴት ነው የዳነው ብለን ስንመለከት ወይንም ደግሞ ከህመሙስ ምን አገኘ ስንል ያዳነው ራሱ ከኢትዮጵያ ሄደ መድኃኒት ነው። ያም ከቤተ ክርስቲያን የተወሰደ መድኃኒት ነው። ነብያችሁ ታሞ የልብ ደም ስሩ ተበጥሳ ልትሞት ስትንፈራፈር ከኢትዮጵያ ሄደው እምነት መድኃኒት ሆኖታል። ላምብላችሁ ኢብን ሂሻም 600 ፔጅ 680 ላይ ዘ ላይፍ ኦፍ ሙሐመድ በሚለው መጽሐፉ ላይ እንደዚህ ይላል። ሙሉን አንብቡ፣ ግማሹን አንብብላችሁ ነኝ Then he came down and entered his house and his pain increased until he was exhausted. Then some of his wives gathered to him, Salama and Mumina, and some of the wives of the Muslims, among them Asma di Umayyas, while his uncle Abbas was with him, and they agreed to force him to take medicine. Abbas said, "Let me force him," but they did it. When he recovered, he asked who had treated him thus. When they told him it was his uncle, he said, This medicine which women have brought from that country, and he pointed in the direction of Abyssinia or Ethiopia. ምን ይላል? ነብዩ ታሞ ኤግዞስትድ ሆኖ በጣም ተዳክሞ በነበረበት ሰዓት ወደ ቤቱ ይገባል። ከዛ ፌንት ይላል። ከዛ በኋላ እነ ሙሚና ምን ያደርጋሉ? አባስ ምን ያደርጋሉ? መድኃኒት በግድ ያበሉታል ማለት ነው። ራሱን በሳተበት ሰዓት ከኢትዮጵያ ሄደ መድኃኒት ያበሉትና ተመልሶ ይድናል። ሲድን ማን ነው ያዳነኝ በዚህ መድኃኒት ይላቸዋል። ከዛ ይነግሩታል።
ይሄ መድኃኒት ከኢትዮጵያ የመጣ ነው ይላል። ከኢትዮጵያ ሄደው መድኃኒት ቅዱሱ መድኃኒት እምነቱ ሙሐመድን ለጊዜውም ቢሆን ሪከቨሪ ሰጥቶታል ማለት ነው። ነቢያችሁ ራሱ አምላካችሁ አላዳነውም፣ ከኢትዮጵያ ሄደ እምነት ነው ያዳነው። ስለዚህ ወገኖቼ ሙስሊሞች በጸበል ቦታ ብትሄዱ ካለባችሁ አጋንንት መገላገል ትችላላችሁ። አይነው ብዙ ሙስሊሞች ከአጋንንታዊ ስራት በጸበል ቦታ ላይ ይድናሉ። አላህ ግን እንደዚህ አይነት አጋንንትን ማስተማርን ልኮ ነብያችሁን እንኳን እንደዚህ ያሰቃይቶታል ማለት ነው። ነብያችሁ ላይ ያለ አጋንንት እንደው ብንል እንኳን ለክፉ አያሰራኝም ያለው ምን እንደሚያሰራው አይተናል። እናንተ ላይ ያለው ደግሞ ለክፉ እንደሚያሰራችሁ ግልጽ ነው። ከእንደዚህ አይነት እስራት ነፃ እንድትወጡ የክርስቶስ ስም ኃይል አለውና አጋንንት የሚያርቅ ስለሆነ እሱን እንድትቀበሉት ኢንቫይት አደርጋችኋለሁ። ቴንክ ዩ። አስረህ እንደሆንህ መፋታትን አትሻ፣ እንዳትፋታ ግን በሚስት አልታሰርህ እንደሆንህ ሚስትን አትሻ፣ እንዳትፈልግ ሚስትን። ይሄ ምን አይነት ትእዛዝ ነው? ምን አይነት ትእዛዝ ነው? ያ ካላገባችሁ እንዳታገቡ፣ አግብታችሁ ከሆነ ግን እንዳትፈቱ። ይህን አንፈልግም። አምላክ እንደዚህ ብሎ አይናገርም ሲጀመር። መልካም። ትናንትና ማታ ዞር ዞር ስል እነኚህ ኡስታዞች ሰብሰብ ብለው ጳውሎስን ቦጨቅ ቦጨቅ እያደረጉት ነው። እንደዚህ ጳውሎስን የሚጠሉ ከሆነማ ለምን ውይይት አናደርገውም ብዬ ሪኩዌስት ልኬላቸው ነበር ማለት ነው። እና ኢሚዲየትሊ ኮመንት ላይ ጥያቄ ገና ሳቀርብላቸው እንደምታዩት ሚዩት ነው ያደረጉኝ ማለት ነው። ይሄ ሁሉ ጀማ ተሰብስቦ ውይይት እናድርግ እንወያይ ሲባሉ ቤታችን ነው ሄደን ጀስት ሚዩት አደረጉን። ከዛ ሚዩታቸውን ቀጠሉ ማለት ነው። እና መጨረሻ መልእክት አለኝ ግን አሁን ያነሳውን እናፍርሰው። በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 27 ላይ ያለን ጠቀሰና ይሄ የፈጣሪ ቃል ሊሆን አይችልም አለ። ክፍሉ ምንድን ነው የሚለው? በሚስት ታስረህ እንደሆነ መፋታትን አትሻ ወይንም አትፈልግ። ሚስት ካለች የማግባት ፍላጎት አይኑርህ፣ አትፍታት። በሚስት አልታሰረህ እንደሆነ ሚስትን አትሻ። ይሄ ምንድነው? ስለ ፍላጎት እየተናገረ ነው። በቆሮንቶስ የነበሩ ሰዎች ያገባሉ፣ ይፈታሉ፣ ያገባሉ፣ ይፈታሉ። እንደዚህ አይነት ነገር አታድርግ። ነገር ደግሞ አለማግባት ከፈለክ መፍትህ ነው የሚል ጳውሎስ ምክር እየሰጠ ነው። ቁጥር 28 ላይ ይመጣና ብታገባ ግን ኃጢአት አትሰራም ማለት። አለማግባት መፍትህ ነው፣ ብታገባ ግን ኃጢአት አትሰራም። ድንግሊቱም ብታገባ ኃጢአት አትሰራም። እሷም ማግባት ከፈለገች ኃጢአት የለባትም። ይሄ የተፈቀደ ነው፣ ምክንያቱም ጋብቻ ቅዱስ ስለሆነ ማለት ነው። ነገር ግን እኔ ሳላገባ እሱም እሷም ሳላገባ እንዲሁ መኖር እፈልጋለሁ፣ ፈጣሪን እንዲሁ እያገለገልኩ መኖር እፈልጋለሁ ካላችሁ መፍታችሁ ነው። ይሄንን የፈጣሪ ቃል አይደለም ማለት እና የፈጣሪ ቃል የሚሆነው እንደዚህ እንደምታየው ሥራ 4:23 ላይ 2:2 3:3 4:4 አግቡ፣ ባሪያዎችን ደግሞ እንደፈለጋችሁ ተገናኙ የሚለው ነው የፈጣሪ ቃል የሚሆነው። ከዛ ደግሞ 4 ካገባህ በኋላ አንደኛዋን ከደበረች በገንዘብ እንደ ቁራሌ ቃል ውጣት የሚለው ነው። ይኸው ሱራ 4:20 ላይ እንደዚህ ይላል። በሚስትም ስፍራ ሚስትን ለመለወጥ ብትፈልጉ ለአንደኛይቱ ለምትፈታው ብዙ ገንዘብ የሰጣችኋት ስትሆን ከእርሷ ምንንም አትውሰዱ ይላል። ምን ብትሉ? በሚስት ስፍራ ሚስትን ለመለወጥ ብትፈልጉ ብትሹ ማለት ነው። ገንዘብ ስጧትና ለውጧት፣ ቁራሌ ስለሆነች ሚስት ማለት ነው እንደ እስልምና አስተምረው። ቅዱስ ጳውሎስ ግን አትፈልግ፣ ሚስትን መቀያየር መለዋወጥ አትፈልግ ብሎ ደነገገ። ይሄንን እንዴት ምናምን የፈጣሪ ቃል አይሆንም። እና የፈጣሪ ቃል የሚሆነው 4 ታገባለህ፣ አንደኛዋ ስትደብር በገንዘብ ትለውጣታለህ እሱ ነው ወይንስ እንደ ነብይ ሱና ነቢ ዳውድ አንድ ላይ ነው ወይት አይሻ እንደተረከችው the messenger of Allah married me when I was 7 years old. The narrator Suleiman said, or 6 years old. He had intercourse with me when I was 9 years old ትላለች። አይሻ ምን ትለናለች? በ7 ዓመት ወይንም ደግሞ ተራኪ በ6 ዓመቷ አገባት። ማንን? አይሻል። የ56 ዓመቱ ሽማግሌ የ6 ዓመት ህፃን ልጅ አግብቶ በ9 ዓመት ዲፍላወር አደረጋት፣ ገነጣጠላት ማለት ነው። ይሄ ነው የፈጣሪ ቃል የሚሆነው። ጳውሎስ በቅድስና በንጽህና እንዲሁም ድንግል ሆኖ በመኖሩ ኦኬ፣ ማግባት የምትፈልጉ አግቡ፣ ድንግል ሆናችሁ እንደኔ መኖር የምትፈልጉ ድንግል ሆናችሁ ኑሩ። ታገባችሁ ደግሞ በገንዘብ ልክ እንደ ነብይህና እንዳላ ሴቶችን አትለዋውጡ ማለቱ አልተዋጥልህም። ኤኒዌይስ እናንተ እዚህ ጋር ያላችሁ ሁላችሁም ሚዩት አድርጋችሁኝ
ሐሚድ ስታሙ የነበራችሁ በሞላ ቅዱስ ጳውሎስ ወይንስ ሙሐመድ ለሰዎች አርያ ምሳሌ የሚሆን ዲቤት ማድረግ እንችላለን። አውቃለሁ እንደማትመጡ በስልክ ደውለህ ሴቶች የምትጀናጀነው ኡስታዝም መምጣት ከቻልክ እንደማመጣ እናውቃለን። ብዙ መረጃዎችህም ስላለን በውስጥ ስታወራ ምንም ማያውቁ ሴቶችን እና ኢንዌስ ብዙ ኢንዲቴል አልሄድበትም እዚህ ላይ ግን ሁላችሁም ተሰብሰቡና ሁላችሁንም በኮስት ማውራት እንችላለን። ሙሐመድ ወይንስ ጳውሎስ ብቻችሁን ስለማደፍሩ ሰብሰብ ብላችሁ ሁላችሁንም በዚህ ጉዳይ ላይ ማውራት ወኔው ካላችሁ እውነት በነቢያችሁ የምትተማመኑ ከሆነ ጳውሎስ ደግሞ ይሄ ሮል ሞዴል ለሰዎች አሁንም የፈጣሪ መልእክተኛም ሊሆን አይችልም የምትሉ ከሆነ ጋብዣችኋለሁ ማለት ነው። አይደለም ከሙሐመድ ጋር እንፈራለን ነቢያችን እንዲነካ እንፈራለን የምትሉ ደግሞ በቅዱስ ጳውሎስ ብቻ አስተምሮ ላይ ቻሌንጃችሁን እቀበላለሁ ፈቃደኛ ከሆናችሁ ነው። በተረፈ ትንሽ ጉንፋን ነገር አመማረግ ነው ሲሻለኝ ወደ ላይቭ እንመለሳለን። የጠፋ ለምትሉ እንደዛ ነው። የመጽሐፍ ቅዱስ ነቢያት ንጹሐን ሰዎችን በመጋዝ እንደሚተረትሩ ያውቁ ኖሯል። የእግዚአብሔር ነቢይና የመጽሐፍ ቅዱስ ጸሐፊ የሆነው ነቢዩ ዳዊት ንጹሐን ሕዝቦችን በአሰቃቂ ሁኔታ በመጋዝ ይተረትር ነበረ። ታሪኩን የምናገኘው መጽሐፈ ዜና ምዕራፍ 20 ላይ ነው። ላንብብላችሁ። በውስጧም የነበሩትን ሕዝብ አውጥቶ በመጋዝ ተረተራቸው፣ በመጥረቢያ ቆራረጣቸው። ዳዊትም በአሞን ልጆች ከተማ ሁሉ እንደዚህ አደረገ። ምን ያደረገ? በመጋዝ ተረተረ ሰዎች። መልካም። ይሄ ኡስታዝ እንደሰማችሁት ያው ሙሐመድ አራጅ ስለሆነ የእኛንም ነቢያቶች እንደዛው አራጅ ለማድረግ ያው እየዳከረ ነው። ምንም እንደማያውቅና መሀይም እንደመሆነ በዚህ አሳያችሁና የነቢያችሁን ደግሞ እና ያላህን ምን አይነት ፍርድና ቅጣት እንደሚቀጡ አሳያችኋል። አስቀድሞ የእኛ ላይ ምላሽ እንስጥ። ያመጣው ጥቅስ አንደኛ ዜና ምዕራፍ 20 ቁጥር 3 ላይ የሚገኝ ሲሆን እንዲህ ይላል፣ በውስጧም የነበረውን ሕዝብ አውጥቶ በመጋዝና በብረት መቆፈሪያ በመጥረቢያም እንዲሰሩ አደረጋቸው። እንዲሁም ዳዊት በአሞን ልጆች ከተሞች ሁሉ አደረገ። ዳዊትም በሕዝቡ ሁሉ ወደ ኢየሩሳሌም ተመለሱ ይላል። ሰው ምንድን ነው የሚለው? እንዲሰሩ አደረጋቸው። በብረት በመጋዝ በመጥረቢያ እንጂ የሚለው በእነኚህ ገደላቸው አይደለም የሚለው። ምን እንዲለው አደረጋቸው ነው የሚለው? እንዲሰሩ አደረጋቸው ነው የሚለው። ስለዚህ አሁን እሱ ያመጣውን ደግሞ እንደገና መጽሐፉን ደግሞ እንመልከተው። ይሄን እሱ ያመጣውን ያነበበው አንደኛ ዜና መዋዕል ቀዳማዊ ላይ ምዕራፍ 20 ቁጥር 3 ላይ የሚገኝ ነው። 2000 እትሙን ያመነበበው 2000 እትሙ ላይ እንደዚህ ይላል፣ በውስጥም ለበበሉ በውስጥም የነበሩትን ሕዝብ አውጥተው በመጋዝ ተረተሯቸው፣ በመጥረቢያም ቆራረጧቸው ይልና እዚች ጋር ትታያችኋለች። 2 ቁጥር አለች። ኡስታዙ ምን እንደሆነ አያውቅም። ያው ነቢያቸው እኔና ተከታዮቼ ደደብ ናቸው መሀይም ናቸው ብሏል። ሳያል ቡካሪ 1913 ላይ ማለት ነው። እቺ 2 ቁጥር ለምን እንደገባች እንኳን አያውቅም። 3 ተብሎ 2 ሳይሆን የሚባለው 4 ነው የሚባለው ወንድማችን። እቺ 2 ለምን መሃል እንደገባች ስለማያውቅ እናስተምረዋለን። ከዛስ ዳዊትም በአሞን ልጆች ከተሞች ሁሉ እንዲሁ አደረገ። ዳዊትም ሕዝቡም ሁሉ ወደ ኢየሩሳሌም ተመለሱ ይላል። እቺ 2 ቁጥር ምንድነች? ማብራሪያዋ ህዳጉ ላይ አለ። እዚህ ጋ ህዳጉ ላይ አለች 2 ቁጥር ምታያት ወንድማችን። ያው ማንበብና መጻፍ እንደ ነብይህ ካልቻልክና ተከታዮቼም መሀይማን ናቸው ስላለ እዚች ጋር ምታያት 2 ቁጥር እቺ ምታያት ይኸውልህ ተመሳሳይ ናቸው። ቢያንስ መጻፍና ማንበብ ካልቻልክ ይኸውልህ ተመሳሳይ ናቸው። ላሳየህ ቅርጻቸው ማለት ነው። ግዕዙን አማርኛው ላችን ስለምችል ተመሳሳይ ናቸው። አየህ ምንድነው እሱ? ይሄ ምንድነው እሱ? ዕብራውያን ማለት ነው። በዕብራውያን በመጋዝና በብረት መቆፈሪያ በመጥረቢያም እንዲሰሩ አደረጓቸው ይላል። ስለዚህ ብሉይ ኪዳን የተጻፈው በዕብራውያን እንደመሆኑ በዛ ላይ ምንድነው የሚለው እሱ? በብረትና በመጋዝ በመቆፈሪያ በመጥረቢያ እንዲሰሩ አደረጓቸው ነው እንጂ የሚለው ቆራረጧቸው፣ ገደሏቸው፣ ፈለጧቸው አይልም መጽሐፍ ቅዱሱ ማለት ነው። ሰው የእኛን እንደዚህ ካየን ባይሆን ያንተ ነቢይና ያንተ አላህ ምን አይነት አዋጅ እንደሚያውጁ ላሳየህ።
ሰዎች ቅጣት በምድርም ላይ ለማጥፋት የሚተጉ ሰዎች ቅጣት ምንድን ነው? እሱ አለ 2 ቁጥር እዚህ ጋር የምታያት እዚህ ጋር የምትብራራ ነች። መግደል ወይም መስቀል ወይም እጆቻቸውንና እግሮቻቸውን በማፈራረቅ መቆራረጥ ነው። ምን ማድረግ? እስልምናው ሙሐመድን በናገር ምን ያስገኛል? ምን ያስደርጋል? እንደዚህ እየተፈራረቀ እንድትቆረጥ ያደርጋል። ቁጥር 5 እዚህ ጋር ትብራራለች። ቀኝ እጅንና ግራ እጅን እጃቸውን በማፈራረቅ መቁረጥ የሚለውን 5 ቁጥርን ያው በማፈራረቅ እግሮቻቸውንና እጆቻቸውን ያው እጆቻቸውንና እግሮቻቸውን በማፈራረቅ መቁረጥ የሚለውን 5 ቁጥር ቀኝ እጅንና ግራ እግርን እየተፈራረቀ እንዲቆረጥ ይደረጋል። ነቢይህ ደግሞ ምን አይነት አጋንንታዊ አቆራረጥ ሰዎችን እንዳስቆረጠ ላሳየ። ሱናን ነቢ ዳውድ 44:10 ላይ ናሬትድ ጃቢር ቢን አብደላ እንደተረከው a thief was brought to the prophet ሌባ ወደ ነቢዩ አመጡ። he said kill him እሱ ምን አለ? ግደሉት አለ። ምንም ሳይጠይቅ ገና ሌባ ብለው ዘውለት ሲመጡ ግደሉት አለ ነቢይህ፣ ለዓለማት እዝነት የተላከው። the people said ሰዎቹም እንደዚህ አሉ he has committed theft messenger of Allah ያላ መልእክተኛ ሰርቆ ነው አሉት። then he said cut off his hand እጁን ቁረጡ አለ። so his right hand was cut off ቀኝ እጁ ተቆረጠ። he was brought second time and said kill him ለሁለተኛ ጊዜ ዘውለት መጡ። ከዛ ነብይህ ምን አለ? ግደሉት፣ ይኸው ግደሉት። kill him the people said he has committed theft messenger of Allah ሰርቆ ነው ይሉታል ሰዎቹ። then he said cut off his foot እግሩን ቁረጡት አለ። so his left foot was cut off ከዛ ግራ እግሩ ተቆረጠ ይላል። he was brought third time he said kill him ለሶስተኛ ጊዜ እዘውለት መጡ። ምን አለ ነብይ? ግደሉት አለ። ምን አለ? ግደሉት አለ። ምንም አይጠይቅም፣ ምንም አያጣራም። ብቻ ዘውለት ሲመጡ ግደሉት ይላቸዋል። the people said he has committed theft messenger of Allah አረ ሰርቆ ነው እኮ ያላ መልእክተኛ ይሉታል። he said cut off his hand so his left hand was cut off ከዛ ግራ እጁ ተቆረጠ ይላል። ልብ በሉ፣ ቀኝ እግሩ ተቆርጧል፣ ግራ እጁ ተቆርጧል፣ እጆቹ እንዳልተቆራረጡ ማለት ነው። he was brought fourth time he said ለአራተኛ ጊዜ ዘውለት ይመጣሉ። kill him አሁንም ግደሉት ይላቸዋል። the people said he has committed theft messenger of Allah ያላ መልእክተኛ ሰርቆ ነው ይሉታል ሰዎቹ። so he said cut off his foot እግሩን ቁረጡት ይላቸዋል። so his right foot was cut off ለአራተኛ ጊዜ ግራ እግሩ ተቆረጠ። ልብ በሉ፣ ቀኝ እጁና ግራ እጁ ተቆርጠዋል። ሁለት እጆቹ የሉም፣ ሁለት እግሮቹ ተቆርጠዋል። 4 ጊዜ ተቆራረጠ ማለት ነው። he was brought fifth time ለአምስተኛ ጊዜ ዘውት መጡ። he said kill him ግደሉት አላቸው። ልብ በሉ፣ ሁለቱም እጆቹ ተቆርጠዋል፣ ሁለቱም እግሮቹ ተቆርጠዋል። ለአምስተኛ ጊዜ ደግሞ ሆዱን ነው እንግዲህ ሆዱንና ጭንቅላቱን ዘውለት ሄዱ። እሱ ተዛ ምን ይላቸዋል? ግደሉት አላቸው። so we took him away and killed him we then dragged him and cast him into a well and threw stones over him ከዛ ወዲያ ወሰድነውና ገደልነው። ከዛ አስጎትተን ወደ ጎሬ ውስጥ ጨምረን ድንጋይ ወረወርንበት ይላል። ያንተ አዛኝ ሩሩ የምትለው ነብይ ምንም ሳያጣራ ሰዎችን እንዲያስቆራርጦ የሚያስገድል ነብይ ነው። ወዳጆቼ፣ 2 እጆቻችሁ ከተቆረጡ፣ 2 እግሮቻችሁ ከተቆረጡ እንዴት ብላችሁ ልሰርቁ ትችላላችሁ? መልሳችሁን በኮመንት ላይ መልሱልኝ። አመሰግናለሁ። ነቢዩ መሐመድ ወደ ሰማይ ካረጉ በኋላ ከሰማይ ላይ ሆኖ ወደ ምድር ሲመለከቱ አዲስ ላይ ይላል እና ገብርኤልን ጅብሪል ይጠይቁታል። 2 ወንዞችን ተመለከትኩኝ፣ እነዚህ ወንዞች ምንድናቸው ብለው ሲጠይቁት አንደኛው ኢራን ውስጥ ያለ ቁራና የሚባል ወንዝ ነው፣ ሁለተኛው አባይ ነው ወይም ናይል ነው፣ እሱም ኢትዮጵያ ውስጥ ያለ ወንዝ ነው። ስለዚህ ምን ያሉ መሰለ እነዚህ 2 ወንዞች ለሰው ልጆች ሁሉ ምንድናቸው? ጠቃሚ ወንዞች ናቸው ይላሉ። ሁለቱን ህዝብ ስንደምረው ከ5.8 ቢሊዮን ህዝብ በላይ እስልምናም ክርስትና ውስጥም ያለ ህዝብ ብሎ በዓለም ላይ በቀዳሚነት ኢትዮጵያ ምን ሊያገኛታል? ውሃ ሊያገኛታል ማለት ነው።
መልካም አባቶቻችን ከመጠምጠም መማር ይቅደም ይላሉ። ወዳጃችን እድል ስላገኘ ብቻ ሚዲያ ላይ የሰማው ሁሉ አታወራ። እውነት ሊመስልህ ስለሚችለው የሰማው ሁሉ አይወራም። ጀስ እንደ መረጃ ልሰማው ትችላለህ። ቼክ ማድረግን ልመድ። ጋዜጠኛው በጣም ያሳዝናል። ምንም እንዳላነበበ ጋዜጠኛውም ይታወቃል። ምክንያቱም ሀሳቡን ገዝቶ ተመስጦ እያዳመጠው ነበረ። ሙሐመድ አድርጎ እንደዚህ ብሎ ስለ ኢትዮጵያ እንዲተናግሮ እንደዚህ በሁለት ባህሮች ምናምን ባረገበት ሰዓት ላይ ተረት የለም። ውሸት ነው ወዳጃችን። አዲስ ላይ ምናምን ያልከው ውሸት ነው። ሜቢ አንተ ያንን ከኢትዮጵያ ጋር ማገናኘት የፈለግከው ምንድነው? ነቢዩ ኢትዮጵያን ይወዳታል ወደ ኢትዮጵያ ስለላኩ ምናምን። አዎ በችግራቸው ጊዜ ኢትዮጵያ ደርሳላቸዋለች። ኢትዮጵያ እንግዶቿን ተቀብላ አስተናግዳለች። ሙሐመድ ግን ኢትዮጵያን ይወዳልን? ኢትዮጵያኖችን ይወዳልን? እኔ በትንሹ 1 4 5 መረጃዎች ሰጣለሁኝ ለጊዜው በትንሹ። አንተ ግን ንስሐ ግባ። ክርስቲያን ከሆንክ ሙሐመድ ኢትዮጵያን ከሰይጣን በላይ ነው የሚጠላት፣ ህዝቦቿን ከሰይጣን በላይ ነው የሚጠላው። ንስሐ እንገባ። ተረት ተረት የነገሩህን በኪሳችሁ ያዙ በላቸው። አንድ መረጃ ልስጥህ። ሳያል ቡካሪ 1341 ላይ ናሬተር አይሻ ነች የተረከችው። when the prophet became ill, some of his wives talked about a church which they had seen in Ethiopia and it was called Maria. ነቢዩ ታሞ በነበረበት ሰዓት ላይ የተወሰኑ ሚስቶቹ ስለ ማርያም ቤተክርስቲያን በኢትዮጵያ ያዩትን መወያየት መነጋገር ይጀመሩ ትላለች። Umm Salama and Umm Habiba had been to Ethiopia, and both of them narrated it is the church's beauty and the picture it contained. ኡሙ ሰላማ እና ኡም ሀቢባ የሚባሉት ወደ ኢትዮጵያ ሄደው ነበረ። ስለ ኢትዮጵያ ባለው ቤተ ክርስቲያን በውስጡ ስላለው ቅዱስ ስዕል አድኖ መነጋገር መወያየት ይጀምራሉ ማለት ነው። ነቢዩ ታሞ በነበረበት ሰዓት the prophet raised his head, ነቢዩ ጭንቅላቱን ቀና አደረገና እንደዚህ አለ ይላል። and I said, those are the people who, whenever a pious man dies amongst them, make a place of worship at his grave, and then they make those pictures in it. እነኛ ሰዎች አለ ከመካከላቸው ቅዱስ የሆነ ሰው ሲሞት ይቀብሩና መቃብሩ ላይ ደግሞ ምን ይሰራሉ አለ? ፒክቸር አድርገው ከዛ ወዲያ እንትን ማምለኪያ ቦታ ይሰራሉ። ምኑ ላይ? መቃብሩ ላይ። those are አለ ሰዎቹን ኢትዮጵያኖችን those are the worst creature in the sight of Allah. እነሱ ባላህ ፊት አለ እጅግ ወረስት የሆኑ ናቸው። ባላህ እይታ ውስጥ እነሱ እጅግ መጥፎቹ እጅግ የከፉ ናቸው። ከማን? ከፍጥረት ሁሉ የከፋ ስትሆን ከሰይጣንም በላይ የከፋ ነህ። እነማ? እነ ኢትዮጵያኖች። ሳያል ቡካሪ 1341 ላይ ተመልከተው ማለት ነው። ሌላ ኢትዮጵያን ከሳውዲዎች ጋር እንዴት እንዳያያዘን ላሳየ፣ ጦርነት እንዲከፈትብን እንዴት እንዳለ ሳያል ቡካሪ 1596 ላይ ናሬተር አቡ ሁሬራ የተረከው Allah's apostle said, the tiny-legged man from Ethiopia will demolish the Kaaba. እግረ ቀጭኑ ከኢትዮጵያ የሚመጣው ካባን ያፈርሳል ብሎ ተናግሯል። ካባውን ይፈርሳል ብለው ያምናሉ። ይሄ ሐጅ የሚያደርጉት ካየው ቤቱን እሱን የሚያፈርሰው ከኢትዮጵያ የሚመጣ እግረ ቀጭን ነው ብሎ ነው የተናገራቸው። ስለዚህ ኢትዮጵያን በአይነ ቁራኛ እንዲመለከቱ፣ ኢትዮጵያን እንዲጠሉ፣ ኢትዮጵያኖች ናቸው መጥተው ካባን የሚያፈርሱ ብለው እንዲያስቡ ከኢትዮጵያ የሚመጣ ሰው ነው ካባን የሚያፈርሰው ብሎ ተናግሯል ማለት ነው። ለዚህ ነው የድሬዳዋው ከንቲባ የሆነ ሰዓት ላይ ከትግራይ የሚሄድ ነው እግረ ቀጭን ነብይ የተናገረው ካባን የሚያፈርስ እነኚህ ከፍጥረታት ሁሉ መጥፎች ብሎ ትግራዮችን የተናገረው ከዛ አንጻር ነው። የድሬዳው ከንቲባ ከትግራይ የሚሄድ ነው አለ። አክቹአሊ እንትኑ የሚለው አዲሱ የሚለው ከኢትዮጵያ ነው የሚለው። ከትግራይ ቢል ግን the worst creature ብሎ የሚላቸው ከኢትዮጵያ ሄዶ ካባን ያፈርሳል። ስለዚህ ለኢትዮጵያ ምን አይነት አመለካከት ነው የሚኖራቸው ወዳጃችን? ከዛ በኋላ ሱናን ናሳይ 2904ንም መመልከት ትችላለህ ማለት ነው። አንድ ልጨምርልህ። ኢትዮጵያኖችም ምን ይላቸው ነበር መሰለ? መሪ እንኳን ብትሆን ጥቁር ዘቢብ ጭንቅላት ብሎ ነበር የሚጠራህ። ሳያል ቡካሪ 7142 ላይ ናሬተር አነስ ቢን ማሊክ እንደተረከው Allah's messenger said, ያላ መልእክተኛ እንደዚህ አለ, you should listen to and obey your ruler even if he was an Ethiopian black slave whose head looks like raisin. መሪዎቻችሁን ማዳመጥ አለባችሁ ምንም እንኳን ከኢትዮጵያ የሆነ ጥቁር
ጭንቅላቱ የዘቢብ ቢመስልም ይሄ ማለት ምን አይነት ኢምፕሊኬሽን እንዳለው ይገባሃል፣ አንባቢስት ከሆንክ ድረስ ማለት ነው። ይሄንን ከነገርኩ ዘንዳ ነቢዩ ሊሞት አካባቢ ላይ ከኢትዮጵያ የመጡት እነኛ ሴቶች ስለ ማርያም ቤተክርስቲያን፣ ስለ ማርያም ፍቅር ሲያወሩ የነበሩት ነቢዩ ታሞ ሲማቅቅ ሊሞት አካባቢ ላይ የሆነ ነገር ተፈጠረ። በጣም ታሞ በነበረበት ሰዓት ላይ ኢብን ሂሻም በጻፈው መጽሐፍ ላይ ፔጅ 680 ላይ እንደዚህ ይላል። Then he came down and entered his house and his pain increased until he was exhausted. ወደ ቤቱ ይገባል፣ በጣም ይታመማል፣ ህመሙ ይጨምርበታል። ሊሞት አካባቢ ሲሆን ከዛ ሚስቶቹ ይሰባሰባሉ። ኢብን አባስ ያጎቱ ልጅ ይሰባሰቡና ብቻ ከኢትዮጵያ የሄደን መድኃኒት እንስጠዋሉ። ከኢትዮጵያ የሄደ መድኃኒት ለኢትዮጵያ ምን አይነት ጥላቻ እንዳለው አሁን ላሳየ። ከዛ ኢብን አባስ እንደዚህ አለ፣ let me force him but they did it. When he recovered he asked who had treated him with this. ኢብን አባስ ቆይ አንዴ በግድ ልስጠዋልና ሰጠው ማለት ነው። ከዛ ወዲያ ሲድን ይላል፣ ሲድን እንደዚህ ይላል፣ ማ ነብይህ ማለት ነው። ሲድን እንደዚህ አለ ይላል when he recovered he asked who treated him this. ማን እንዳዳነው ጠየቀ አለ። when they told him it was his uncle he said this is medicine which women have brought from that country. He pointed in the direction of Abyssinia. ከዳነ በኋላ ማነው እሱ ያዳነኝ ብሎ ጠየቀ ማለት ነው። ታሞ ራሱን ከሳተ በኋላ መድኃኒት በግድ እንትን አሉት ማለት ነው። ራሱን አያውቅም ነበር። ልክ ሲድን ማነው ያዳነኝ? ይሄ መድኃኒት አለ ከዛ ሀገር የመጣው ነው፣ ወደ ኢትዮጵያ እያሳየ ወደ አቢሲኒያ እያሳየ ከኢትዮጵያ የመጣ ነው አላቸው ማለት ነው። ኦኬ እንደዛ ብሎ ጠይቃቸዋል። when he asked why they had done that this uncle said, ለምን እንደዛ እንዳደረገ ሲጠይቃቸው ልትሞት ስለሆነ የእንትን ስለተጎዳ ነው ብለው ይነግሩታል። ከዛ ወዲያ ምን አደረገ እሱ መሰለ ከዳነ በኋላ? ሙሉን አንተ አንብበው ለጥፍልሃለሁ። let no one stop in this house until they have been forced to take this medicine except my uncle. ምን አለ? እያንዳንዳችሁ እዚህ ቤት ውስጥ ያላችሁ ሰዎች ይሄንን መድኃኒት ግዴታ እንድትወስዱት አለ። ስላዳኑት ብቻ ተናዶ ማለት ነው። ሙሚና was forced to take it although she was fasting because of the apostle oath. ሙሚና የምትባለው ጾም ላይ እንኳን ነበረች። ጾሟን እንኳን አስቋርጧት ማለት ነው። ከኢትዮጵያ የሄደን መድኃኒት አብልተው ስላዳኑት ብቻ ከኢትዮጵያ መሆኑ ብቻ እናዶት ጾሟን አስቋርጦት መድኃኒቱን እሷ እንድትወስድ አደረጋት ማለት ነው። መድኃኒቱን እንበላው አደረጋት። ለኢትዮጵያ እንደዚህ አይነት ንቀት ነው ያለው። በእንደዚህ አይነት ንቀት ውስጥ ነው ያለው። ሊሞት እንግዲህ ያስበው ታሞ እየማቀቀ ስላዳኑት ብቻ ከኢትዮጵያ የመጣ መድኃኒት መሆኑን ሲያቅ ያልታመሙ ሰዎችን በግዴታ መድኃኒቱን አበላቸው። እሱም ብቻ አይደለም ጾመኛ የሆነችውን እንኳን አበላት። ከዚህም በላይ መጨመር እንችላለን። ንስሐ ግባ ክርስቲያን ከሆንክ፣ በውሸት አታውራ።